በአንድ ክለብ ለዚያውም በትልቅ ኃላፊነት ከ45 ዓመታት በላይ ማገልገል፣ ከምስረታው ጀምሮ በከፍታውም በዝቅታውም ታምኖ መቆየት። ኢትዮጵያ ቡና ስለ ህዝባዊነቱ ጥያቄ አይነሳበትም። በቀድሞ መጠሪያው የንጋት ኮከብና ቡና ገበያ በሚሉ ስሞቹ በርካቶችን አስከትሏል። በጨዋታ መንገዱ ብዙዎች እንዲመርጡትና እንዲከተሉት ያደረገው ኢትዮጵያ ቡና ስፖርት ክለብ እንዳሁኑ ሳይሆን በዚያ ዘመን በአፍሪካ መድረክ ጭምር አሻራውን አስቀምጧል። በእነዚህ ሁሉ ዓመታት ታዲያም የአንድ ሰው ስም ከፍ ብሎ ይነሳል። መቶ አለቃ ፈቃደ ማሞ። እኔ እኮ ኢትዮጵያ ቡናን ልክ እንደ ልጄ ነው የማየው፣ እንደወለድኩት ልጅ። እኔ ብቻ አይደለም፣ ኦፍ ኮርስ ሌሎችም የስራ ባልደረቦቼ ከኔ ጋር የኔን ያህል እድሜ የቆዩ አሉ። ኢትዮጵያ ቡና ማለት አልሃሊን ግብጽ ድረስ ሄዶ ያሸነፈም በከዋክብቶች የተሞላ ስመጥር ክለብ ነው የሚሉት መቶ አለቃ ፈቃደ ማሞም የቡና ታሪክ እግር ኳስ ብቻ አይደለም፣ ይልቁንስ በቦክስና መረብ ኳስ በትልልቅ መድረኮች ሀገርን ያስጠራበት የገዘፈ የስኬት ዘመኑ የሚዘነጋ እንዳልሆነም ከአንድ ዓመት በፊት ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። በመረብ ኳስ የኢትዮጵያ ሻምፒዮን አይደለም፣ እሱ በየዓመቱ እኛ ነበር ሻምፒዮን የምንሆነው። የምስራቅና የመካከለኛው አፍሪካ በተከታታይ የ3 ዓመት ሻምፒዮን በወንድም በሴትም የኛ ቡድን ነው። በቦክስ ውድድር ኦሎምፒክ ደረጃ ላይ ነሐስ ሜዳሊያ ያገኘን ብቸኛ ክለብ እኛ ነን። የምስራቅ አፍሪካ የክለብ የእግር ኳስ ክለብ የመጀመሪያውን የነሐስ ሜዳሊያ ያስገኘን እኛ ነን። ግብፅን አገሩ ላይ ሄደን አልሃሊን ያሸነፈ ቡድን የኛ ነው፣ ቡና ነው። ቡና በወርቅ ቀለም የተጻፈ ታሪክ ነው ያለው። በእግር ኳሱም ቢሆን ከምስረታው በኋላ ስኬታማ ለመሆን ብዙ ጊዜ አልወሰደበትም። 1980ዎቹና 1990ዎቹም የስፖርት ክለቡ የከፍታ ዘመን ነበሩ። መቶ አለቃ ፈቃደ ማሞ ኢትዮጵያ ቡና ሀያል በነበረበት በዚያ ዘመን እንደነበሩት ስመጥር ተጫዋቾች ማግኘት የነበረበትን ዋንጫ በተለያዩ ምክንያቶች አለማግኘቱ የሚያስቆጭ አጋጣሚ መሆኑንም ያስታውሳሉ። የኢትዮጵያ 51ዱ ክለቦች ተቋቁሞ ከዛን ጊዜ ጀምሮ የተለያየ ፎርማትን ይከተል ዋንጫ አሸናፊ መሆን የነበረበት ቡና ነው። እኔ በግልጽ ነው የምናገረው። ነገር ግን በነበረው ዳኝነት አሻጥር ምን በተሰሩ ተንኮሎች ነው ዋንጫዎቹን ያጣ ነው። እንደዛም ሆኖ በዛን ጊዜ ብዙ ዋንጫዎችን አግኝተናል። በእርግጥ ፕሪሚየር ሊጉ በ1990 እንደ አዲስ ከተጀመረ በኋላ ኢትዮጵያ ቡና የሊጉን ዋንጫ ማሳካት የቻለው በ2003 ዓ.ም ብቻ ሲሆን ባለፉት ረጅም ዓመታት ግን ከተፎካካሪነት ያለፈ ነገር ማድረግ አልቻለም። የኢትዮጵያ እግር ኳስ ዝና ከ1990 በፊት የነበረው ነው የሚሉት መቶ አለቃ ፈቃደ ማሞ የክለቡ የሀገር አበርክቶና ስኬት በቅርብ በተመዘገቡ ውጤቶች ብቻ መመዘን የለበትም ይላሉ። የኢትዮጵያ እግር ኳስ ዝናውና ታሪኩ በፕሪሚየር ሊጉ ዘመን ያለው ዝና ሳይሆን ከፕሪሚየር ሊጉ በፊት የነበረው የኢትዮጵያ እግር ኳስ ታሪክ ገናናና ትልቅ ተጫዋቾችም የተፈሩበት ዘመን ያኛው ነው፣ ይሄኛው አይደለም። እና እንትን ስትሉ ሰው መቼም ሁልጊዜ የራሱን ታሪክ የራሱን እድሜ ዘመን ነው የሚያወራውና አንዳንዴም ታሪክን አገላብጦ ወደ ኋላ ሄዶ እንዲህ ነበር ወደዛ ቢመለስ ብትሉ ጥሩ ነው። ኢትዮጵያ ቡናን በፕሬዝዳንትነት ጨምሮ በተለያዩ ኃላፊነቶች ለረጅም ዓመታት ያገለገሉት ሰው መቶ አለቃ ፈቃደ ማሞም ዛሬ በይፋ ተሰናብተዋል። 8ኛ መደበኛ ጠቅላላ ጉባኤውን ዛሬ ያደረገው ኢትዮጵያ ቡና ስፖርት ክለብ መቶ አለቃ ፈቃደ ማሞን በይፋ በማሰናበት ዶክተር እስራኤል ደገፉን አዲሱ ፕሬዝዳንት አድርጎ መምረጡንም ይፋ አድርጓል። በእነዚህ ረጅም ዓመታት ጊዜንም እውቀቴንም ለዚህ ክለብ በመስጠቴ ደስተኛ ነኝ የሚሉት መቶ አለቃ ፈቃደ ማሞም መጪው ትውልድ የዚህን ክለብ ታሪክ የማስቀጠል ትልቅ ኃላፊነት እንዳለበትም ተናግረዋል። እኔ በበኩሌ ግን ለምሳሌ ድርጅቴን ሁሉ አቁሜ አብዛኛውን ስራዬን ወደዚህ ክለብ አድርጌ ሰርቻለሁ እና መክፈል የሚገባኝን የጊዜ የእውቀትም እንትን ሳክሪፋይስ ያደረኩ ይመስለኛል። እና እንግዲህ ያው የሚከተለው ትውልድ ደግሞ እኛ ጋር ድክመት የለም ማለት አይደለም። ብዙ ድክመቶች ሊኖሩ ይችላሉ። ድክመቶችን አስወግዶ በጥንካሬ ላይ ጥንካሬ ባለው ላይ መጨመር፣ ድክመትን ማስወገድ
ከክለቡ ጋር የነበሩ ጉዞዎች ሁሉም አልጋ ባልጋ አልነበሩም የሚሉት መቶ አለቃ ፈቃደ ማሞ በተለይ ባለፉት ጥቂት ዓመታት ክለቡ ያጋጠመው የገንዘብ እጥረትና አንዳንዴም ከደጋፊዎች የሚመጡ ጫናዎች ፈታኝ እንደነበሩ ገልጸዋል።